በገንዘብ ፍርዱ አይጣመምም እግዚአብሔር በጉቦ ማለት ነው። በዘመድ በጎጥ በሸለቆ በቋንቋ በዚህ አይጣመምም ፍርዱ እግዚአብሔር። ፊትም አይቶ ደግሞ ይህ ባለጸጋ ነውና መልካም ልፍረድለት አይልም እግዚአብሔር። ባለጸጋውም ድሃውም ታላቁም ታናሹም ሴቱም ወንዱም ያለውም የሌለውም ሁሉም በእግዚአብሔር ዘንድ እኩል ነው። በመልካም ስራ ግን እግዚአብሔርን የሚጠብቁ ወይ ሐሰሱ ክብረ ወስባተ ፍጹም ምስጋናን የሚፈልጉ ውእቱኒ ይሁቦሙ ሕይወተ ዘላለም እሱ የዘላለም ሕይወት ይሰጣቸዋል። ማለትም በመልካም ስራ ብቻ ተጠምደው የሚኖሩ በሰው ላይ ለመፍረድ የማይገሰግሱ እኔ በደለኛ ነኝ ጌታዬ ይቅር በለኝ ሕግና ስርዓትን ጠብቄ እኖራለሁ ብሎ ስለ ሕግና ስለ ስርዓቱ ብቻ በእግዚአብሔር ሕግ ለመሄድ እግዚአብሔር ለማስደሰት ብቻ የሚኖሩ ሰዎች እንደ አይነት ክብርን ለማግኘት የሚተጉ ሰዎች ለነሱ እግዚአብሔር ሕይወት ተጉ ማለት ነው። በሕግና በስርዓት እንዲሄድ ምራኝ እያሉ እየለመኑ እየጸለዩ በእግዚአብሔር ሕግ ብቻ የሚመሩ ሌላውን የማይገፉ ክፉ የማያስቡ ስለ ራሳቸው እንጂ ስለ ሰው ኃጢአት ፈራጅ የማይሆኑ በትህትና መንፈስ ሆነው እግዚአብሔርን ክብር እንዲሰጣቸው የሚለምኑ ሰዎችን የዘላለም ሕይወት ይሰጣቸዋል፣ መንግስትን ያወርሳቸዋል ማለት ነው። ይቀጥልና በተቃራኒው ወለለኒ ለካህዲያን ወአላውያን ጽድቅን ለሚጠሉ ሰዎችና ለካህዲያን ወይም ለሚጸኞች ሰዎች ወመፍቀሪያን አመፃን ገንዘብ የሚያደርጉ እምቢተኝነትን ገንዘብ ለሚያደርጉ ሰዎች ፍዳሆሙ መቅሰፍት ወመንሱት ክፍያቸው ምንድነው ከተባለ መቅሰፍትና መከራ ነው ይላል። ምንድነው ይላል? ያሚጸኞች ዋጋቸው ምንድነው? መከራ ነው፣ መቅሰፍት ነው። ደግሞም ለትሑታን ደግሞ ለእግዚአብሔር ሰዎች ደግሞ በክብር እግዚአብሔር ሕግ ጠብቀው ለሚኖሩ ደግሞ ሕይወት ይሰጣቸዋል። ዋጋቸው ሕይወት ነው አለ። ወኩሉ ሰብ ዘኩይ ምግባሩ እመኒ አይሁዳዊ ወመኒ አረማዊ። ቅድም ብያቸዋለሁ። ዋናው ሐዋርያው ሁለት አይነት ሰዎች በሮማ ሀገር አሉ ነው ያልነው አይደለ? አይሁዳውያንና አረማውያን የሚባሉ አይሁዳዊም ይሁን አረማዊም ይሁን እያለ ነው። ክፉ የሚሰራ ማንኛውም ሰው አሁን ያኛው እርስ በርሳቸው ስለሚወቃቀሱ ነው። እናንተ ናችሁ ኃጢአተኛ ይላሉ እነኚህ አይሁዶቹ። አረማውያኑ ምን ይሏቸዋል? ድንጋይ የምታመልኩ እንጨት የምታመልኩ የጣዖት መስዋዕት የምትበሉ እናንተ ደግሞ ከኛ ጋር እናንተ እንዴት ትቆጠራላችሁ እንደ ሰው ብለው ይመኩባቸዋል። አይሁዶቹ ማለት ነው። እኛ የቅዱሱ ፍጥረት የአብርሃም ልጆች ነን። ደግሞም የሕገ ሙሴ ሕግ የጻፈልን በሕግ የምንመራ ኦሪትን የምናምን ነን። የአብርሃም ልጆች ነን ብለው የሚመኩ ናቸው። ሕግም አለን ብለው ይመካሉ። ሰማይ የመሰለ ባህር ተሰንጥቆ የተሻገር አባቶቻችን የተሻገሩ የነሱ ልጆች ነን። ባህር ተከፍሎልን እንደ የብስ ረግጠናት ባህረ ቀይ ባህርን እንደ የብስ ረግጠን የተሻገረ ከሰማይ መና ወረደልን፣ ጥንጫ ላይ ውሃ ይፈለቀልን፣ ደመና የተጋረደልን ብለው ይመኩባቸው ነበር። አያቸው። ስለዚህ አረማዊም ይሁን አይሁዳዊ ከጣዖትም የመጣ ይሁን ከኦሪትም የመጣ ሁሉም ጽድቅ የሚሰራ ጻድቅ ነው፣ ኃጢአት የሚሰራ ኃጥ ነው። ስለዚህ ወገሌ እግዚአብሔር የነገድ አምላክ አይደለም፣ የሁሉም አምላክ ነው። እግዚአብሔር የአረማውያንም አይደለም የአይሁድም ብቻ አይደለም። ጽድቅ ለሚሰሩ ሁሉ ጽድቅን የሚሰጥ አመፅን ለሚሰሩ ሁሉ ቅጣትን የሚያመጣ የሁሉም አምላክ ነው። የምን አምላክ ነው? ትምህርቱ ሁለቱም ማስማማት ነው። ሮም ላይ ያለ ችግር ስለነበረ ሁለት አይነት ሰዎች አሉ። አይሁዶች አሉ፣ አረመኔዎች አሉ። ወይም አረማውያን የምንላቸው ጣዖት አምላኪዎች። እነኛ ደግሞ ምን አሏቸው? ንሴብሖ ብላችሁ በጽንፈ ዮርዳኖስ አመሰገን ብላችሁ ተመካላችሁ በምስጋናችሁ። ንሴብሖ ብላችሁ በዮርዳኖስ ባህር በቀይ ባህር ያመሰገናችሁትን እግዚአብሔር በዚያ ንሴብሖ ብላችሁ የዘመራችሁበትን አንደበት አሮን ጣዖት ስራልን ብላችሁ እንደገና ጣዖት እንዲሰራ ጠይቃችሁበታል። በዚያ አፋችሁ በየብስ የተሻገራችሁበት እግራችሁን ጣዖት ቤት ገስግሳችሁ ዳችሁበታል። ምንድነው ከኛ የምትለዩት? እነኛ ይከራከሩ አይሉ። ስለዚህ ክርክሩን ታውትና አረማዊ የለም አይሁዳዊ የለም፣ ሁላችሁም በጽድቅ ተጓዙ። ሁለታችሁም ኃጢአት ከሰራችሁ ዋጋችሁ ፍዳ ነው። ሁለታችሁም ጽድቅ ከሰራችሁ ዋጋችሁ ሕይወት ነው፣ መንግስተ ሰማያት ትገባላችሁ። እኛ የምንፈልገው ሁላችሁም መንግስተ ሰማያት እንድትገቡ በኢየሱስ ክርስቶስ እመኑ ነው። በማን እመኑ? እመኑ ብሎ ይሰብካል ሐዋርያው። ክብርም ሰላምም መልካም ነገርም ሁሉ ለሁሉም ይሰጣል፣ ለመልካሞች ሁሉ መልካም ይሰጣል። አረማዊ አይሁዳዊ የሚባል ነገር የለም። መልካም ለሰራ ሁሉ መልካም ይሰጠዋል። እስመ ኢያደሉ እግዚአብሔር ለገጸ ሰብ፣ እግዚአብሔር ለፊት አይቶ አይደለምና። የሰማችሁ ነው። ምኑ ላይ ያዳላም እግዚአብሔር? እንደዚህ ዓለም ዳኛ አይደለም። በገንዘብ ፍርዱ አይጣመምም እግዚአብሔር፣ በጉቦ ማለት ነው። በዘመድ በጎጥ በሸለቆ በቋንቋ በዚህ አይጣመምም ፍርዱ እግዚአብሔር።
ፊትም አይቶ ደግሞ ይህ ባለጸጋ ነውና መልካም ልፍረድለት አይልም እግዚአብሔር። ባለጸጋውም ድሃውም ታላቁም ታናሹም ሴቱም ወንዱም ያለውም የሌለውም ሁሉም በእግዚአብሔር ዘንድ እኩል ነው። እግዚአብሔር እኩል ይፈርዳል። ምን ይፈርዳል? እግዚአብሔር እኩል ይፈርዳል። ፍርድ የሚያዛባ ምንም አካል የለም እግዚአብሔር ዘንድ። እወዋልቦ አልቦ ነው። እውነቱን እውነት ሐሰቱን ሐሰት ሁለት ነገር ብቻ ነው በእግዚአብሔር ዘንድ ፍርድ ማለት ነው። ፍርድ የማያዛባ ለፊት አይቶ የማያዳላ ይሄ ገንዘብ አለው ይሄ ገንዘብ የለውም፣ ይሄ ነገድ ያለው ይሄ ነገድ የለውም፣ ይሄ ይህን ቋንቋ ይናገራል ይሄ ይህን ቋንቋ አይናገርም የሚል ይሄ ሁሉ በእግዚአብሔር ዘንድ አጀንዳ አይደለም። በጽድቅ እውነትን ለሰራ እውነት ሕይወት ይሰጠዋል፣ አመጽን ለሰራ ደግሞ ፍዳ ይሰጠዋል ብሎ ሐዋርያው ብርሃን ቅዱስ ጳውሎስ በሱ እንዲያምኑ በኢየሱስ ክርስቶስ ያላመኑ ሁለቱም ይለያዩትን ክርክራቸውን ትተው እርሱ እንዲቀበሉ በደንብ ይሰብካቸዋል። ሁለቱም ጉድለት ስላለባቸው ነው። እነኛ ፍጹም አምላክ የላቸውም፣ እንጨትና ድንጋይ አምላክ ናቸው አረማውያኑ። እነኚህ እግዚአብሔርን ያምናሉ፣ ግን በኦሪቱ ላይ ቆመው ወደዚህ ምድር መጥቶ ከድንግል ተወልዶ ዓለምን ማዳኑን ቤዛነቱን አያምኑ። ሁለቱም ችግር ስላለባቸው የእምነት ሁለቱንም ወደ ኢየሱስ ክርስቶስ ቤዛነት እምነት ማንጣት ነው ዓላማው። እዚያ ቀጥሎ ሌላው ያለው አንቀጽ የሚነግረን ደግሞ ስለምን መሰላችሁ? መጻሕፍትንና ሕግን በማወቅ ጽድቅ የለም። አንባቢ ሁሉ ሊጸድቅ አይችልም። መጻሕፍትን እኛ አንባቢ ነን ትላላችሁ፣ ኦሪቱን እናውቀዋለን በቃላችን ትላላችሁ፣ ታነቡታላችሁ። ሕጉን የሙሴን ሕግ ቆጥረን ሰፍረን አንድ ሁለት ብለን እንተረጉማለን ትላላችሁ። ሕጉን በማንበብ መጻሕፍትን በማንበብ ሕጉን በማወቅ አይጸደቅም። ያነበባችሁትን ካልተገበራችሁት አያጸድቅም ነው እያለ ያለው ሐዋርያው። በእርግጥ መጻሕፍት የጽድቅ መንገድ ናቸው፣ ሕግጋትም እንደዚያ የጽድቅ መንገድ ናቸው። ለሰዎቹ ግን የሰጠው መልስ የሚመኩት መጽሐፍ አንባቢ ነን በሚሉ ናቸው። ምን አንባቢ ነን? የኔ መጽሐፍ ማወቅ ምን ይሰራል? ጽድቅ አልሰራው። ማንበቤ ብቻ ያጸድቀኛል? ንገሩኝ፣ ያጸድቃል? እሺ ሕግ ማወቃችን ያጸድቃል? አያጸድቅም። ሕጉን ግን ስንተገብረው ምን ይለናል? መጻሕፍት ያነበብነውን ግን በአይምሯችን ውስጣችን አሳድረ ነው በአይምሯችን ቀርጸ ነው ፈራሄ እግዚአብሔር አድሮብን ጽድቅ ስንሰራበት ያጸድቃል አይደል? እነሱ ግን ያነቡታል የለም። አሁን ኢየሩሳሌም ሄዳችሁ ካላችሁ ኢየሩሳሌም ሄዱ አይሁዶቹ ሕፃናቱ ሁሉ 300 መዝሙረ ዳዊት በዕብራይስጥ ቋንቋ በቃላቸው ነው የሚጸልዩት። እውነቱን ለመናገር በዚህ ምድር ላይ በአይሁድ ልክ የሚጸልይ የለ። እኛም እንጸልያለን እንላለን። እነሱ 24 ሰዓት ቆመው ነው እንደዚህ እየጮሁ ነው የሚጸልዩት ማለት ነው። ግን ምን ይደረጋል? ያ የሚጸልዩት ጸሎት ተፈጽሞ አምላክ ዓለምን አድኗል አላዳነም ብለው ነው አሁን የሚያምኑት። ችግሩ ያ ነው። አያችሁ፣ መዝሙረ ዳዊት 150 መዝሙረ ዳዊት መዝለቁ ትርጉም የለውም። ለምን? ያን ሁሉ የደረሰው እግዚአብሔር መጥቶ ሰው ሆኖ ዓለምን አድኖ መሲሁ መጥቶ አድኖ ገና ሌላ መሲህ ይጠብቃሉ። አያችሁ፣ ሐሰተኛው መሲህ ያ ምልክት ይዞ የሚመጣውንና ብዙዎቹን ለሰማዕትነት የሚዳርግ ክፉ መንፈስ ተጠናውቶት የሚመጣ ሌላ መሲህ ነው እየጠበቁ ያሉት። አያችሁ፣ ችግሩ ተላልፏል፣ አልፏቸዋል ክርስቶስ። ድንግሊቱ ገና ከኛ ትወለዳለች አማኑኤል ከሷ ይወለዳል ብለው የሚጠብቁ ናቸው። እኛ ደግሞ ተወልዶ 2000 ዘመን አልፎታል፣ ዓለም ድኗል። በህይወት ውስጥ ነው እኛ ያለ ነው፣ እነሱ ጨለማ ውስጥ ነው አሁንም ያሉት ማለት ነው። ስለዚህ እናንተ ታነቡታላችሁ፣ ጧት ማታ ጸሎት ታደርጉታላችሁ። ምን መላለ ብትጸልዩት? ሕጉን አዋቂ ነን ትላላችሁ። አዎ ታውቃላችሁ፣ የነ ገማልያ ልጆች ናችሁ፣ የነቢያት ልጆች ናችሁ። ነገር ግን ሕጉን አውቃችሁ የሙሴ ልጅ ነን፣ አዎ የሙሴ ልጆች ናችሁ። የሙሴን ሕግ ግን ደረጃ በደረጃ ብታነቡት ብታውቁት ምን ትርጉም አለው? ወደ ስራ አልቀየራችሁ ብሎ አጠቃላይ መጻሕፍትን በማንበብ አንባቢ በመሆንና ሕግ አዋቂ መሆን እንደማያጸድቅ የምናውቀውን ሕግ ስንተገብረውና መጻሕፍትን አንብበን ጽድቅ ስንሰራበት እንጂ በማንበብና በማወቅ በእውቀት ጽድቅ የለም ነው እያላቸው ያለው። በእውቀታቸው ስለተመኩ ነው። እነኚህ እዚያ መካከል አሉ ጸሐፍት ፈሪሳውያን ተብለው በሐዲስ ኪዳን ስም ተሰጥቷቸው ለየት ያለ ማለት ነው። መገለጫ ረበናት የሚባሉ አሉ። እነኚህ ምሁራን የሚባሉ መምህራን ማለት ነው። ረበናት የሚለው መምህራን ማለት ነው። ጸሐፍት የሚባለው ጸሐፊዎች ማለት ነው። ዕለት ዕለት የሚዘግቡ ኃጢአቱንም ጽድቁንም የሚጽፉ ናቸው ጸሐፍት የሚባሉ። የፈሪሳውያን የሚባሉ ደግሞ ዝም ብለው ራሳቸውን ጻድቅ የሚያደርጉ ስለ ራሳቸው ጽድቅ ብቻ ሲያወሩ የሚውሉ ግብዞች ናቸው። አጠቃላይ ራሳቸውን እንደ ጻድቅ ቆጥረው ሌላው እንደ ኃጢ የሚቆጥሩ ወግ አጥባቂ ይላቸዋል መጽሐፍ ቅዱስ። ወግ አጥባቂ ነው የሚላቸው። በአደባባይ ራሱ የነሱ ካህናትም በአደባባይ እንደውም በዚህ በማቴዎስ 23 ላይ ጥሩ አድርጎ ገልጿቸዋል።
እስከ ጫፉ ድረስ ነው፣ እስከ ጥጉ ድረስ ነው ጌታችን የገሰጻቸው ካህናቱን ራሱ ማለት ነው። ይሄ ዘለፋ ካህናት ነው የሚለው። እንደው አንድምታው ዘለፋ ካህናት ማለትም የካህናት ተግሳጽ ነው የሚለው፣ ምክርና ተግሳጽ ነው የሚለው። ቀጥታ ነው የተናገራቸው። ምክንያቱም አንድ ሰው ለማጥመቅ በቆላ በደጋው በባህሩ በየብሱ ሲሮጡ ነው የሚውሉት እነሱ ካህናት። ሂደው ሰውን ጠርተው ካመጡ በኋላ ወደ ጥምቀት ያደርሱትና ልክ ከተጠመቀ በኋላ ወይም በብሉይ ኪዳን ከተገዘረ በኋላ ግን መጥፎ ስራቸውን ሲያይ ያ ሰው ጭራሹን ጥሎ እግዚአብሔርም ጠፍቶ ይሄዳል ማለት ነው። ይፈልሳል እንደገና ከኃጢአት የበለጠ ኃጢአተኛ ይሆናል ያ ሰው። የነሱ ምግባር ያባረረዋል ማለት ነው። እና ምን አለ? ኦ መደለዋን እናንተ ግብዞች ይላቸዋል ፈሪሳውያኑ፣ እናንተ ግብዞች እለታውዱ ባሕረ ወየብሰ ከመታጥመቅ ወሐደ ፈላሴ፣ አንዲ ከሃይማኖት የፈለሰ ሰውን ለማጥመቅ ባህሩንም የብሱንም ትዞራላችሁ። እሱ መልካም ነበረ። እምድራት መቅሙ ትረሲው ወልደ ገሃነም እስመ ታጽኡ ቅድመ ገጹ መንግስተ እግዚአብሔር ለሰብ፣ በሩን የእግዚአብሔር መንግስት በር ትዘግቱበትና ሰውየውን ጭራሹን የገሃነመ እሳት ራት ታደርጉታላችሁ አለ። ለምን? መጀመሪያ ሰብከው ሊያጠምቁ ያመጡታል። ስብከታቸውን ትምህርታቸውን አይቶ ደስ ብሎት መጥቶ ይጠመቃል። ከተጠመቀ በኋላ ግን የሚያስተምሩት ሌላ የሚሰሩት ሌላ ሆኖ ሲያይ ያ ሰው ጨርሶ ይጠፋል ማለት ነው። አጥምቆ ገሃነመ እሳት ውስጥ መክተት ማለት ነው። ስለዚህ ባታጠምቁት ይሻላል። ጨርሳችሁ አባረራችሁት፣ ከኔ ከጸጋ እግዚአብሔር አራቆታችሁት ብሎ ይገስጻቸዋል እነዚህ ሰዎችና ይህንን ነው የሚነግረን ማለት ነው። ሌላው ወደ መጨረሻው ስንመጣ እዚያው ጋር የተያያዘ ያው ሁለቱን ሰዎች ነው እየገሰጸ ያለው። ትዕቢት ያለባቸው ትዕቢታቸው እንዲያርቁ ነው። እንደገና በሌላው የሚፈርዱ መፍረድ እንደሌለባቸው እየዘረዘረ ከመጣ በኋላ ያስተማሩትን የማይተገብሩ፣ አሁን ደግሞ ያስተማሩትን ምን የማይሉ የማይተገብሩ፣ ያነበቡትን ቅድም እንዳልነው በማንበብና ሕግ በማወቅ ጽድቅ የለም። የምታውቁትን ሕግ አልተገበራችሁት፣ ያነበባችሁትን መጽሐፍ ወደ ስራ አልቀየራችሁት ያለውን አመጣውና ከታች ምን አለ? ሲዘልፋቸው እንደው ምን አለ? ይተሰረቅ ተብዬ ወለሊ ከተሰርቅ፣ አትስረቅ ብላችሁ ታስተምራላችሁ፣ እናንተ ሌቦች ናችሁ። ይተዘሙ ተብዬ ወለሊ ከተዘሙ፣ ዝሙት አትፈጽም ብላችሁ ታስተምራላችሁ፣ ዝሙቱ ላይ እናንተ ትገኛላችሁ። አፋችሁ ይናገራል እንጂ ጽድቅ ግን የለም ነው እያለ ያለው። እየሰማችሁ ነው? ምን የለም? ጽድቅ የለም። አያችሁ? ስለዚህ አይጸደቅም ነው፣ በማውራት አይጸደቅም። መጽሐፍ ቅዱስ በማውራት አይጸደቅም። መጽሐፍ ቅዱስ የሚለውን መስራት ነው የሚያጸድቀው ነው። አያ አትዘሙት እያላችሁ እያስተማራችሁ እናንተ ዝሙት ላይ ትገኛላችሁ። ምኑ ነው እናንተ ጽድቅ? ባታስተምሩ ይሻላል። አትስረቅ ብላችሁ ታስተምራላችሁ፣ እናንተ ራሳችሁ ሌባ ሆናችሁ። ጣዖት ቤት አትሂድ ትላላችሁ፣ እናንተ መቅደሱ ስታረክሱ ትገኛላችሁ። በዝርዝር ማለት ነው። ይሄ ዘለፋ ካህናት፣ መምህራን፣ መምህር የለ ቄስ የለ ጳጳስ የለ፣ እያንዳንዱ ማንነትን የሚነግር ነው። ከዚህም ደግሞ መታቀብ ካልቻለ ዝም ብሎ ወሬ የሚያወራ እንጂ ጽድቅ እንደማያጸድቅና እንደማይጸድቅ ነው እየነገረን ያለው ማለት በዝርዝር ማለት ነው። ሰው በእግዚአብሔር ዘንድ የሚያስተምረውን ነገር መኖር ካልቻለ እንኳን ሌላው ሊያጸድቅ እሱ መጽደቅ እንደማይችል ለሌላው እንቅፋት እንደሚሆን ቅድም እንዳልነው የእግዚአብሔርን የመንግስተ ሰማያት በር ከሰው ፊት ላይ የሚዘጉ እነሱም አይገቡ ሌላውን የማያስገቡ ብሎ በማቴዎስ 23 ላይ በደንብ አድርጎ የዘረዘረው ነው የሚነግረው ማለት ነው። መጽሐፍ ማንበብ ብቻውን በቂ አይደለም፣ ያነበብነውን መተርጎም፣ ሕጉን ማወቁን አድርግ አታድርግ የሚል 10 ትእዛዛተ ኦሪት 6ቱ ቃላተ ወንጌል ይህን በዝርዝር ማወቁ አያጸድቅም። ያወቅነውን ነገር ግን ወደ ስራ ስንቀይረው እንጸድቃለን ማለት ነው። ስለዚህ ምን ይጠይቃል ማለት ነው? እየነገረን ያለው ተግባር ምን ይጠይቃል? ጽድቅ ወሬ ሳይሆን ምንድን ነው? ስራ ነው አይደለ? ለዚህ ነው አሁን ብዙዎቹ መናፍቃን አሁን አይ በኢየሱስ ስም አመንክ ትድናለህ ይላል። ማመን አይድንም። እምነት ከስራ ጋር ነው። ስራ ከሌለው እምነት ብቻውን አይድንም። ሐዋርያው ያዕቆብ ምን አለ? ስራ የሌለው እምነት በራሱ የሞተ ነው ይላል። ምን ያለ ነው? እስኪ በሉ ስራ የሌለው እምነት በሉ እስኪ። ነፍስ የተለየው ስጋ ነው፣ በድን ነው ማለት ነው። ነፍስ ከተለየው ስጋ ምንም ትርጉም የለውም። ያው በድን ነው፣ አይንቀሳቀስም። ሃይማኖትም ደግሞ ስራ ሲኖረው ሐዋርያውም አበክሮ ይነ እንደውም ይሄ ምዕራፉን በሙሉ ለዚህ ጥያቄያቸው መልስ ይሆናል። አያችሁ? አመን ብለው መጽሐፍ ያነባሉ፣ ሕግ ያውቃሉ፣ ስለ ሕጉ ይናገራሉ፣ ይጽፋሉ፣ ያነባሉ፣ መጽሐፍ ያነባሉ። ነገር ግን ተግባር የለም። ተግባር ከሌለ ሁሉም ነገር አያጸድቅም። መጽሐፉም ማንበቡም አያጸድቅም፣ ሕግ ማወቁም አያጸድቅም። ምን ያስፈልጋል እያለ ነው? ስራ ያስፈልጋል።
ይሄ ምዕራፍ አሁን ይሄን ዘለውት ነው እንግዲህ ያው ስራ አያስፈልግም። እሱ ሰርቶልናል፣ እሱ ጾሞልናል፣ እሱ ጸልዮልናል፣ ጸድቀናል አንድ ጊዜ ይላል። አንድ ጊዜ ጸድቀናል እንዴት ይሆናል? እሱ እኮ የጾሙ የጸለየው እኮ ለመጽደቅ አይደለም፣ አጽዳቂ ነው፣ ባለቤት ነው። መንግስተ ሰማያትን የፈጠረ እሱ፣ ኃጥኡንም ጻድቁም ሁሉ በሱ የተፈጠረ ነው። ማጽደቅ የሚችል እሱ፣ መኮነን የሚችል እሱ ነው። ታዲያ ለምን ጾመ? እንደዚህ ብትጾሙ እኔ በጾሜ ሰይጣንን ድል አድርጌዋለሁ፣ እናንተም ብትጾሙ ሰይጣንን ድል ትረግጡታላችሁ፣ ድል ታደርጉታላችሁ። ለአራያነት ጾመ እግዚአብሔር። አራያ ሊሆነን ነው። ጸለየ እግዚአብሔር። አዎ ጸልዩዋል፣ አዎ ሰግዷል። ለምን የሚለው ስንመለከተው ለአራያ ነው። እንዲህ ብትሰግዱ እንዲህ ብትጸልዩ ወደ ፈተና አትገቡ ማለት የተባለው። ወደ ፈተና እንዲያትገቡ ታግታችሁ ምን በሉ ነው የተባለው። ይሄንን ነው ያስተማረው ለሐዋርያት። ይሄ ማለት ምን ማለት ነው? ስራ ያስፈልጋል። እምነታችሁ በእኔ የምታምኑ ከሆነ ይህን ስሩ ነው እያለ ጹም ያለው ጹሙ፣ ጸልይ ያለው ጸልዩ፣ አራያ ሁኛችኋለሁ፣ ህግ ሰርቻለሁ። ይህንን እያወጃችሁ እያወራችሁት እንድትኖሩ ሳይሆን ተግባር ላይ እንድታውሉን ነው። ጽድቅ የሚሆነው ያ ነው። ስለ ጾም ማወጁ ጽድቅ አይሆንም፣ መጾም ነው። ስለ ጸሎት መስበኩ ምን አይሆንም? ጽድቅ አይሆንም፣ መጾም ነው ጽድቁ። ያ ነው አሁን የተለያዩት መጽሐፍ ቅዱሱ ጋር ያ ነው። እነሱ በእምነት ብቻ ይሏቸዋል። ስለዚህ የምናነበውን የምንሰማውን አስተማሪዎቹም ሰባኪዎቹም ቄሶቹም መነኩሴዎቹም የሚያወሩትን መኖር ካልተቻለ ጽድቅ የለም ነው። እናንተም ሰምታችሁ ዝም ብላችሁ የምትሄዱ ከሆነ ጽድቅ የለም። የተማርነውን ምን ማለት ያስፈልጋል? ወደ ተግባር መቀየር ያስፈልጋል ማለት። ንስሐ ገባ ተባለ ንስሐ መግባት ነው። ጾም ሲባል መጾም፣ ጸልይ ሲባል መጸለይ ነው። ትክክለኛው ያ ነው መስመሩ። ያነበብነው መጽሐፍ ስናነበው ልባችንን ውስጣችንን ተቆጣጥሮን ወደ ጽድቅ ስራ እንድንመራ ያለ መተግበር ጥረት ማድረግ ጽድቅ የሚባለው ያ ነው እንጂ ይህንን ያህል መጽሐፍ ቅዱስን 10 ጊዜ ዘልቄዋለሁ ምንም ትርጉም የለውም። ለምን 30 ጊዜ ይዘልቀው? መጽሐፍ ቅዱስ ግን ምን ይላል? አትዘሙት ይላል፣ አትስርቅ ይላል፣ አትቀማ ይላል፣ አትግደል ይላል። ያንን ስንተገብር ያነበብነው ስንተገብረው ጸድቀናል የምንለው ለዚያ ነው። የወሬ ብቻ ሳንሆን የተግባር ሰው እንድንሆን እግዚአብሔር ሁላችንን ይርዳል። ንስሐ ገብተን ሥጋው ደሙን እንድንቀበል የአምላካችን ቅዱስ ፈቃድ ይሁንልን። የእናታችን የወላዲተ አምላክ የድንግል ማርያም አማላጅነት የቅዱሳን አባቶቻችን ጸሎት ከኛ ጋር ይሁን። ይቆየን።